በቅድሚያ እንደምን አደራችሁ። አንዳንዴ የሚሰሙ ዜናዎች ከመናገር አቅም በላይ ይሆናሉ፣ ለመናገር ያስጨንቃሉ። እኔ አሁን ስቆም በፊቱ ስቆም ሰውነቴ እየተንቀጠቀጠ ነው ከሰማሁበት ጊዜ ጀምሮ። ግን ለዲያቆን መምህር ዘላለም የሚጠቀስ ስለ ሞት የሚጠቀስ የሞት ጥቅስ የለም። ጠቅላላ የተጻፉትን ስለ ሞት የተጻፉትን እሱ ጠቅሷቸዋል፣ አስተምሯቸዋል። የቀረ የለም። እንደው በምስክርነት የምናገረው ጓደኛ ማን ነው ተብሎ ስንጠየቅ የምንመልሰው መልስ አለ። ወንዱ ጓደኛ የገሌ ነው ይላል፣ ሴቶችም እንደዚሁ ጓደኛቸውን እገሌ ነው ይላሉ። ግን ጓደኛ በጉዞ ሰዓት ሸኝቶ ነው የሚመለሰው። አብሮ በአውሮፕላን ሲሳፈሩ የሚሳፈር፣ በተሽከርካሪ ሲሄዱ አብሮ የሚሽከረከር የማይለይ ጓደኛ፣ የሰው ልጆች ጓደኛ ሞት ነው። ይህንን የቻልኩበት የካቲት 12 ቀን በየካ ደብረ ሳይል ቅዱስ ሚካኤል አብረን አስቀድሰናል። ቆሞ ነው ያስቀደሰው። ከቅዳሴ በኋላ ቅዳሴው ሲያልቅ የደብሩ አለቃ አስተዳዳሪ አረፍ ብላችሁ ሂዱ ብለውን ወደ ማረፊያ ቤት ገብተን መሽቶ ነበረ። ስብሐት ተብሎ ጸሎት ከተደረገ በኋላ የእሱን ማዕድ ሳየው ገና አልበላም። ዘላለም ቀስ ብሎ ነው የሚበላው። በልቁጭ በልና ብላ፣ እንጀራም ጨምሩለት፣ እኛ እንሂድ ብዬ እኛ ወጥተን ሄድን። ምንድነው ማምሻዬን ወደ ለንደን እሄዳለሁ ይል ነበረ። መንገደኛ ነህ፣ ቀስ ብለህ ብላ፣ ከዚህ በኋላ ምግብ አታገኝም አልኩት እና የሰው ልጅ ጓደኛው አብሮት የሚሄደው አብሮት የሚጓዘው ሞት ነው። ዘላለም ስለ ሞት ጠቅሶ አስተምሯል። ስለ መኖር ከንቱነት፣ ስለ ሰው ልጆች ከንቱነት ተዘጋጅተን እንድንኖር ሞት ባጠገባችን እንዳለ ድለዋኒክሙ ንበሩ፣ ተዘጋጅታችሁ ጠብቁ፣ የምትሄዱበትን አታውቁምና እያለ ሲያስተምር ቆይቷል። ዘላለም ሐዋርያው ቅዱስ ጳውሎስ የተናገረውን ሃይማኖቴን ጠብቄአለሁ፣ ሩጬን ጨርሻለሁ፣ የክብር አክሊል ተዘጋጅቶልኛል፣ ለእኔ ብቻ አይደለም፣ እሱን ተስፋ ላደረጉ ሁሉ ብሎ ጳውሎስን ተርጉሞ አስተምሯል። ግን ዘላለም በኖረበትም ሰዓት ባለበትም ሰዓት በረፍቱም ሰዓት አልተጎዳም። የተጎዳ ነው እኛ ነን። ቤተ ክርስቲያናችን በወንጌል የሚሰበስባቸው ልጆቹ እንደሱ የሚሰበስብ እንደሱ በጽናት የሚያስተምር ዛሬ በዘላለም እግር እንዲተካልን ብቻ ነው የምንጸልየው። ማን ይሄን አደረክ ይላል? ከኛ ይልቅ የወደደው የፈጠረው በቅርብ የሚያውቀው በእናቱ ማኅፀን ጀምሮ የሚያውቀው አምላኩ ፈጣሪው ወደ እሱ ነው የሄደው። ወደ እሱም ስለመሄድ ተናግሯል። ሐዋርያው ቅዱስ ጳውሎስ ወደ ክርስቶስ ስለመሄድ እንደሚናፍቅ ዘላለምም ወደ ክርስቶስ ስለሚሄድ ናፍቋል። ሞትን የለመኑ ታላላቅ አባቶች አሉ። በሕይወታቸው እያሉ ሞትን የለመኑ አንዱ ኤልያስ ነው፣ አንዱ ዮናስ ነው፣ አንዱ ጦቢት ነው፣ አንዱ ደግሞ ታላቁ ሐዋርያችን ጳውሎስ ነው። እነዚህ ሰዎች ሞትን ለምነዋል። በዚህ መኖር አስጠልቷቸው፣ በዚህ መኖር ታክቷቸው፣ የዓለም ክፋት የዓለም መጥፎነት አስጠልቷቸው
እባክህ ወደ አንተ ውሰደን ብለዋል። ወንድማችን ልጃችን ዲያቆን መምህር ዘላለምም ይህንን ሲመኝ ስለነበረ የወደደው ፈጣሪው የተመኘውን ሰጥቶታል። እንግዲህ ምን እንላለን? መጽናናት ነው ያለብን። ሞትን የማያይ ማን ነው? ሞትን የማይቀምስ ማን ነው? ሕያው ሆኖ የሚኖር ማን ነው ብሏል ዘማሪው ዳዊት። ዳዊትና ሰሎሞን ስለ ሞት ብዙ ተነጋግረዋል፣ ብዙ ተናግረዋል፣ ብዙ አስተምረዋል፣ ብዙም የምንጽናናበት ቃላት ተናግረዋልና ስለዚህ የመንግሥተ ሰማያቱን ሙሽራ የእኛንም የቁርጥ ቀን ልጅ የሃይማኖት አርበኛ የቤተ ክርስቲያን አለኝታ የምዕመናን ወገን የወንጌል ሰባኪውን እንደዚሁ ደምቀን ወደ አባቱ ወደ ፈጠረው ወደ እናቱ ወደ ድንግል ማርያም መሸኘት ነው እንጂ ምን እንላለን? ታላቁ አባታችን አባ ጊዮርጊስ ይሄንን አጠፋህ፣ ይሄንን አበላሸህ ማን ይለዋል? እንደፈለገ ይሰራል፣ እንደወደደ ያደርጋል ብሎ ታላቁ አባታችን እንደተናገሩት ፈጣሪያችን ፈጣሪው የወደደውን አድርጓል፣ የፈለገውን ሰርቷል፣ የፈጠረውን ጠርቷል። እንግዲህ ይህንን ነው የምንለው። እግዚአብሔር ነፍሱን በመንግስቱ ያኖርልን፣ ከዳግም ሐዘን ያድነን፣ ከልጃችን ምትክ ሰው ይተካልን። አባታችን እንደተናገሩ ይተካልን። እግዚአብሔር በረድኤቱ ይጎብኘን፣ ለሀገራችን ሰላም ያምጣልን፣ በሰማነው እንድንሰራበት ያድርገን። ነፍሰ ወሆነ ወልደ ሰማዕት ሀገረ ሕይወትን መንግሥተ ሰማያትን ያወርስልን። አቡነ ዘበሰማያት። ሰዎች ወደፊት ሂዱ። ቀድማችሁ ሄዳችሁ እዚያ ጊዜውንም ቶሎ ለመቆጠብ እዚያ ጋር ያለው መርሃ ግብር ተጀምሯል። መስቀል አደባባይ ያለው መርሃ ግብር እና ሁላችሁም ወደ ሐዘነ ልቡና ታቀልል ማርያም የልብን ሐዘን ታቀላለች። ማርያም የልብን ሐዘን ታቀልል። ማርያም ሐዘነ ልቡና ታቀልል። ሐዘነ ልቡና ስለማልቀር ትንሣኤው ስላለኝ በተስፋይቷ ቤት ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ። ወዳጅ ዘመዶቼ አታልቅሱ በቃኝ፣ አታልቅሱ በቃኝ። ዘምሩ። ሞቼ ስለማልቀር ትንሣኤው ስላለኝ በተስፋይቷ ቤት ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ። ወዳጅ ዘመዶቼ አታልቅሱ በቃኝ፣ አታልቅሱ በቃኝ። ጌታዬ ሆነ ደም ግባት አልባ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እርሱ ተገርፎ ክብራ ለበሰኝ ልብሱ ተገፎ ክብራ ለበሰኝ ልብሱ ተገፎ ጌታ የሆነ
ጌታዬ ሆነ ደም ግባት አልባ ጀርባው ጅራፍ ስለኔ ደማ የኔን መገረፍ እርሱ ተገርፎ ክብር አለበሰኝ ልብሱ ተገፎ ክብር አለበሰኝ ልብሱ ተገፎ ሲዘብቱበት ምራቅ ሲተፉ የማይደፈር ደፍረው ሲዘልፉ በከበቡት ፊት ቃል ከለከለ እኔ እንድናገር እርሱ ዝም አለ እኔ እንድናገር እርሱ ዝም አለ ተወጋ ተወጋ ስለኔ ኢየሱስ መድኔ ተወጋ ስለኔ ኢየሱስ መድኔ ጌታዬ ሆነ ደም ግባት አልባ ጀርባው ጅራፍ ስለኔ ደማ የኔን መገረፍ እርሱ ተገርፎ ክብር አለበሰኝ ልብሱ ተገፎ ክብር አለበሰኝ ልብሱ ተገፎ እርቃኑን ሆኖ ፈተለው ልብሴን እንዲሁ ወዶኝ ጠጣሁም ጣጤን በምሕረቱ ጠል ነፍሴን አርክቶ አለመለመኝ እርሱ ተጠምቶ አለመለመኝ እርሱ ተጠምቶ ተጠማ ስለኔ ኢየሱስ መድኔ ተጠማ ስለኔ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እርሱ ተገርፎ ክብር አለበሰኝ ልብሱ ተገፎ ክብር አለበሰኝ ልብሱ ተገፎ ሞቼ ስለማልቀር ትንሣኤው ስላለኝ በተስፋ ትንሣኤው ስላለኝ በተስፋይቷ ቤት ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ ወዳጅ ዘመዶቼ አታልቅሱ በቃኝ አታልቅሱ በቃኝ አንድ ላይ የዘመራችሁ ሞቼ ስላይቷ ቤት ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ ሞቼ ስለማልቀር ትንሣኤው ስላለኝ በተስፋይቷ ቤት ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ ወዳጅ ዘመዶቼ አታልቅሱ በቃኝ አታልቅሱ በቃኝ ሞቼ ስለማልቀር ሞቼ ወዳጅ ዘመዶቼ አታልቅሱ በቃኝ አታልቅሱ በቃኝ ሞቼ ስለማልቀር ትንሣኤው ስላለኝ በተስፋይቷ ቤት
ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ ሞቼ አታልቅሱ በቃኝ አታልቅሱ በቃኝ። እግዚአብሔር ቤተሰቦች እንግዲህ አሁን ያው የወንድማችን የመምህር ዲያቆን ዘላለም ወንድሙ አስከሬን በመኪና ውስጥ ገብቷል። አሁን ቀጥታ ጉዞ ወደ መስቀል አደባባይ ነው። እዚያም ያለው ስርዓተ ጸሎት እንደዚሁ ይደርሳል። ዝናቡ እየመጣ ነው። ሁላችሁም እንደ እግዚአብሔር ፈቃድ ከተሻላችሁ እንግዲህ በዚሁ ባለው ነገር ላይ ጉዞውን አብረን እንድናደርግ ነው። መቼም ያው የቃል ኪዳኑ ታቦትና አስከሬን ሲሄድ ቀስ እያለ ነው ይላሉ። ይሄ ራሱን የቻለ ሚስጥር አለው። መስራተ ቤተ ክርስቲያናችን አስተምሮ ዛሬ እንግዲህ ያው ከሚያገለግልበት ከምድራዊቷ ቤተ መቅደስ ወደ ሰማያዊቷ ቤተ መቅደስ ተሸጋግሯል። መዝሙረኛው እንዳለው ብፁዕ ዛሬ ትከ እንዳለው ልበ አምላክ ቅዱስ ዳዊት እንግዲህ እግዚአብሔር አምላክ የመረጠው በማደሪያዎቹ በአደባባዮቹም ለዚህ አገልግሎት የሾመው ወንድማችን ዛሬ እሱ እንዳዘጋጀው መድኃኔ ዓለም ክርስቶስ ኦ ገብርኄር ወምእመን ዘበውድ ምእመነ ኮንከ ዲበ ብዙ እሰይመከ በውስተ ፍስሓሁ ለእግዚእከ እንዳለው አንተ ታማኝ አገልጋይ ባሪያ በጥቂቱ ታምናልና በብዙ እሾምሃለሁ እና ወደ ጌታ ደስታ ግባ ከተባሉት አገልጋዮች መካከል አገልግሎቱን በእምነት አገልግሎቱን በጥባት አገልግሎቱን በመሰጠት አገልግሎቱን በፍጹም ኦርቶዶክሳዊ ተዋሕዶ ሃይማኖት ልጅነት አገልግሎቱን ለእግዚአብሔር በሚመች ማንነት ሰጥቶ የሄደ አንዳችም በሰው ሰውነቱ እንዲህ ነው የሚባል ሰው የማያውቀው እግዚአብሔር በራሱ እንግዲህ በሰው እይታ ውስጥ እንዲህ ነው የሚባል አንዳች ነገር የሌለበት ወንድማችን እግዚአብሔር በራሱ ድንቅ ስራ ሰርቷል። እንግዲህ መጽሐፍት እንደሚነግረን ለይግበር እግዚአብሔር ኩሎ ዘአደሞ ሎቱ ይላል። እርሱ እግዚአብሔር ነው፣ ደስ ያሰኘውን ያድርግ እንደሚለው እግዚአብሔር ደስ ያሰኘውን አድርጓል። በዚህ መንገድ ወንድማችን ዘአኮብነ ዘአገር ዘይነብር አላ እንተ ትመጽእ መንግሥተ ነሐስስ ለኔና ለናንተ በዚህች የምትኖር ሀገር ከተማ የለችም፣ ነገር ግን ትመጣ ዘንድ ያላትን ከተማ እርሷን እንናፍቃለን እንዳለው ብርሃነ ዓለም ቅዱስ ጳውሎስ ዛሬ በዚህ መንገድ ወንድማችን ወደሚናፍቀው ዓለም እፈቱ ሰፍልስ ወትፈለጥም ዓለም ከመ አሐሉ አበ ክርስቶስ ወፈድፋደ ይሄይስ ወይደሉ ሊተ ዝንቱ እንዳለው ቅዱስ ጳውሎስ ሊሄድ ከክርስቶስም ጋር ልኖር እናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነው። ይሄን የሚሰብከውን ወንጌል ነው ዛሬ ወንድማችን ወልደ ሰማዕት ነፍሰ ሆነ ወልደ ሰማዕት በብፁዓን አባቶች እንግዲህ በብፁዓን አበው ሊቃነ ጳጳሳት ከቅዱስ ፓትርያርኩ ጀምሮ የተለያዩ የሐዘን መግለጫዎች ሁሉ ሲሰጥ ነበር። ሐዘኑ ቤተ ክርስቲያን ሐዘን ነው። ነገር ግን ደግሞ እግዚአብሔር አምላክ በሱ መንገድ ላይ እኛ ሁላችንም ሰላም፣ ፍቅር፣ አንድነት ይዘን እንድንጓዝ ይሄንን አራያ እንድናደርግ ነው። ምሳሌያችን አራያችን ወንድማችን ነፍስ ይማርልን። ነፍሰ ሆነ ወልደ ሰማዕት